ጨከንክብኝ? ኧረ አልጨከንኩብሽም። ምን ይወድ እኔም እኮ በጣም ነበር የናፈቅሽ። ብናፍቅህማ የሁሉ ጊዜ ሳታገኘኝ አትቀርም ነበር። ተረዝኛ የኔ ፍቅር ማሚን አይተሻት የለ? ካጠገቧ ስርቅ እኮ እንዴት እንደሚደብራት። እንዴት? ቆይ ግን እስከ መቼ ነው ይሄ ነገር የሚቀጥለው? ደግሞ ከአሁን በኋላ እንገናኝም ማለት ነው? በፍጹም የኔ ውድ ትንሽ ጊዜ ብቻ ነው። እሺ እውነቱን ነግራታለሁ ብለኸኝ ነበርኩ። ነገርካት? አይ አልነገርኳትም። ምክንያት ሩኝም ግን ያው ማዘሯ አጫውሻት ብላኛለች። ማሚ የት ናት? ማዘሯ ወጣለች። መቼ? ትንሽ ቆየች። እንዴ እንዴት ሳትነግረኝ ወጣች? ለእኔ ንገሪያት ብላኛለች እኮ። እሺ በቃ ችግር የለውም። እሺ ፒስ በቃ። እኔ የምልሽ አዙ፣ ወይ ምርጧ ያልተመችሽ ነገር አለ እንዴ? ኧረ ሁሉም ነገር ብራምባር ሰበረልሁ ብራምባር ሰበረልሁ አቤል ልጅሆ የአቤል እናት ሩጡ ደረሱ። አሁን ገና ርብቃ የእውነት ልታረግዝ ነው ማለት ነው። በፊት ጨጓሯ ነበር ያመማት። አሁን የእውነት እርጉዝ ልትሆን ነው ማለት ነው። ሰምታችኋል? ስለዚህ ልጆ አቤል ብራምባር ሰበረልሁ። የአቤል እናት ድረሱና እልልልልል በሉ። የአቤል እናት ልጆ በስካር መንፈስ የሰው ልጅ ህይወት አበላሸ በሉ። ነው ወይንስ እልል በሉ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ውዶቼ። እንግዲህ በርብቃ ድራማ ላይ መጥቻላችኋለሁ። በጣም ነበር ፈታ ዘና ያልኩት የሳኩትም ማለት ነው ውዶች። እና በቃ ብራምባ ሰበረልሆ አቤል ልጅሆ እያልኩ ነው የመጣሁትና ዛሬ ዘማሽቃበጥ ማለት ነው። ኦሬዲ ዘማሽቃበጥና እንግዲህ ዘመፈትፈት ማለት ነው። ዘማውራት የኔ የስራ ዘርፌ ስለሆነ ምንም ማድረግ አልችልም። እና አትለፍልፊ አታውሪ ብለምትሉ ያው ምንም ማድረግ አልችልም የኔ ውዶች። ያው ወሬ ነው። ያው የዩቲዩብ ስራ እኮ ዩቲዩብ ራሱ እኮ ወሬ ነው የሚፈልገው። ስለዚህ ምንም ማድረግ አልችልም ማለት ነው። ያው ማቆም አልችልም ምክንያቱም ስራዬ ስለሆነ ማለት ነው። ስራ ምንም ቢሆን ስራ ነው። ሊስትሮም ስራ ነው ተብሎ ፀሐይ ላይ ተቀምጦ ሰው ጫማ ሲጠርግ ይውላል ማለት ነው። ስለዚህ ምንም ቢሆን ስራ ነው። ሰምታችኋል? እና አቤል እንግዲህ የእውነት ርብቃን ሊያስረግዛት ነው። በስካር መንፈስ የሚሆን በእውነተኛ ነገሩ ከስካር መንፈሱም ነቃም አልነቃም ዞሮ ግን እኛ የምንፈልገው ርብቃ ጋር አንድ ላይ መሆናቸው ነው። ርብቃ ለዚህ ፍቅር ብላ ለዚህ ለአቤል ብላ በጣም ብዙ መስዋዕት ከፍላለች። የቤት ሰራተኛ ሁሉ ሁና ማለት ነው። እና የቤት ሰራተኛ ሁሉ እስከመሆን የደረሰችው አቤልን ስለምታፈቅረው ስለምትወደው ነው። ስለዚህ በዚህ ምክንያት እንደውም በዚህ በስካር መንፈስም ሆኖ ራሱ ከሷ ጋር እንግዲህ ሸዋሸዋ ከተሰራራ ዞሮ እንግዲህ ኦኬ ምንም ማድረግ አይቻልም። ያው ታረግዛለች። የእውነት የባለፈው ጨጓራዋን ነበር የታመመችው። አሁን ግን ሲሪየስሊ ማለት ነው እንግዲህ የማሙሽዬ አባት ሊሆን ነው ማለት ነው። አቤልዬ መቼስ በዛች በፍቅረኛው ተናዶ ነው። ፍቅረኛው ያደረገችው ነገር ከጓደኛው ጋራ ተመሳጥራ ያንን ቤት ለራሷ ለግሏ ለማድረግ እየሞከረች ያለች ልጅ ናትና ይህች ልጅ ይሄን ሁሉ ነገር የምታደርገው አቤልን ለመበቀል ስለፈለገች ነው። በፊትም አፍቅራው ወዳው ሳይሆን እናቱ ውጭ ሀገር ስለምትኖር ብቻ ያንን ንብረት ስለፈለገች ንብረቱን የራሷ ማድረግ ስለፈለገች እንጂ በጭራሽ ወደው አፍቅረው አልነበረም። ከዚህ ሰይጣን ከሚመስል ልጅ ጋራ ከጓደኛው ጋር ተስማምታ ነበር። ይሄ ልጅ እዚህ ቤት ልክ እንደ አንድ ቤተሰብ ነው የሚያዩት። በጣም ነው የሚወዱት። አቤልን በጣም ነው የሚወደው። እናቲቱም ልክ እንደዛው። ግን ደግሞ የእነሱን ህይወት ለማበላሸት ወይንም ደግሞ የእነሱን ንብረት ለመቀማት ከአቤል ፍቅረኛ ጋር ተስማምቶና ተነጋግሮ የአቤልን ፍቅረኛ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ከሷ ጋር አብሮ መሆን ይፈልጋል። ከሷ ጋር በትዳር ተጣምሮ መኖር ይፈልጋል። እዚህ ጋር ግን ደግሞ የገዛ ጓደኛውን እንደ ወንድሙ የሚያየውን ጓደኛ ለሀብት ለንብረት ብሎ ለገንዘብ ለቤት ብሎ እየከዳው ነው።
እውነት ግን መጨረሻቸው አያምርም ብዬ ነው የማስበው። አቤልና ርብቃ አሁን ላይ አንድ ላይ ከሆኑ ይሄን ቤት ደግሞ አሁን እነ አቤል ያሉበት ቤት እናቲቱ በርብቃ ስም አድርገዋለች። ይሄንን በርብቃ ስም ካደረገችው ደግሞ ይሄ ልጅ ምንም ቢሆን ከአቤል የሚወስደው ነገር አያገኝም ማለት ነው ውዶቼ። እና ይሄ ነገር ደግሞ እንዴት በርብቃ ስም ይሆናል እንዴት እያለ በጣም ነገሮችን እያባባሳቸው ነበረ። የአቤልም እናት ደግሞ ርብቃ እርጉዝ የሆነች መስሏታል። ግን ደግሞ እስካሁን ድረስ እርጉዝ ናት አይደለችም የሚለው ነገር አላረጋገጠችም። ምልክቶችን አየሁባት እያቅለሸለሻት ነው ምናምን ነው እንጂ ያለችው እርጉዝ እንደሆነች በትክክል አላወቀችም። አሁን ግን የእውነት የተመኘችው ሊሆንላት ነው ብዬ አስቤያለሁኝ። ምክንያቱም እንግዲህ በገዛ እጁ እዚህ አልጋ ላይ ተነሽና መሬት ላይ ተኝ እያለ እንደ ውሻ የሚያደርጋትን ርብቃን ራሱ ነው እንግዲህ አልጋ ላይ የጣላት ማለት ነው። እንግዲህ ከዚህ ፓርት በኋላ ወደ ገደለው ነው እና ምንም ማድረግ አይቻልም እንግዲህ። ስለዚህ ከዚህ በኋላ መቼ ነው አምን ያንቺ ጋር የተኛሁት? መቼ አብረን ተኝተን ነው ያረገሽው? ከየት መጣ? ከማን ነው ያረገሽው የሚባል አማርኛ የለም። ልጁ ያቤል ነው በቃ። ከዚህ በኋላ ተፈጠረ፣ ተከሰተ፣ በቃ ተከሰተ። የአቤልን ፍቅረኛ ደግሞ አጎቴ ነው እያለች የምትለው የገዛ ጓደኛው የሚጽፍላት ቴክስት ነው ማለት ነው። ይሄን ነገር ያደረጋት እዛ ጋር ነበረ። ይቅርታ አጎቴ ነው በዚህ ወጥቶ በዚህ ገብቶ እያለች የምትለው እዛው ነበር ፊት ለፊት ላይ ያየው። ሰክሮ በስካር መንፈስ በጣም እንግዲህ ጠጥቶ ነበረ። ይሄም ነገር የሆነው እንግዲህ የተላከው ሜሴጅ ልክ ከባሏ ከፍቅረኛዋ የተላከ ሜሴጅ እንጂ ከአጎታችሁ ከዘመዳችሁ የሚላክ ሜሴጅ አይደለም። እኔ ጋር ስትመጪ አጎትሽ ይሆናል፣ እሱ ጋር ስትሄጂ ደግሞ ባልሽ ይሆናል። ምን አስበሽ ነው ብሎ ነበር እዛው ከተቀመጠችበት ገፍትሮ ጥሏት የሄደው ማለት ነው። ግን በጣም ነበር የተናደደው፣ በጣም ነው ተስፋ የቆረጠው። እቤት ሲመጣ ደግሞ ፈገግ ብላ እሱ እንደ ውሻ እያደረጋት፣ እሷ ግን ስለምትወዱ ስለምታፈቅረው ፈገግ ብላ ነበር ርብቃ የጠበቀችው ማለት ነው። እሱም ዝም ብለሽ ቀፊኝ ምንም አልፈልግም አለ። እሷም ደግሞ ሲጀምር የምትፈልገው ነገር ማቀፉ ስለሆነ እሱን እቅፍ አድርገዋለች ማለት ነው። በቃ አለቀ። ከዛ በኋላ ወደ ገደለው ገቡ። ስለዚህ ምንም ማድረግ አይቻልም ማለት ነው። ለማንኛውም እኔ እንግዲህ እንደዚህ ማሽቃበጠው ማወራው እንግዲህ ስራዬን እየሰራው ትላላችሁ ማለት ነው። እንግዲህ ግቢዬን እያጣጠብኩኝ የመዳምዬን ስራ እየሸጋገልኩኝ እዚህ ጋር ምሸቅላለሁ ማለት ነው። እየሸቃቀልኩ ነው። ሰምታችኋል። እና ውዶቼ ርብቃዬ እንግዲህ ካለችበት ስሜት ትወጣለች። ይሄንን የምትወደውን የምታፈቅረውን አቤልን ትክክለኛ የሱ ልጅ አርግዛ እንግዲህ እናያለን ብዬ አስባለሁኝ። የምትፈልገውን ፍቅር በእጇ ታስገባለች። ምክንያቱም ያቺኛይቱ ፍቅረኛው ችት እንደምታረግበት ስላወቀ በመጠጥ ምክንያት ነው እንግዲህ አሁን ርብቃ ጋር ይሄ ነገር የተፈጠረው። ምን ሊፈጠር ይችላል ቀጣይ ላይ? እናቲቱስ ይሄ ነገር ምንድነው? በቃ ያኔ ይሄን ነገር አቤል ሲያስታውሰው ከእንቅልፉ ወይንም ከሰካሩ ሲነቃ ይሄ ነገር እንደተፈጠረ ሲያስታውስ ምን ይሰማዋል የሚለውን ነገር በደንብ ማወቅ እፈልጋለሁ። በቀጣይ እንገናኛለን። ሰብስክራይብ አድርጉ።